የምሰራው ጣፋጭ የሆነ ምግብ እራት ነው። ቀለል ያለ ምግብ። ሽንኩርቱ በሰል ሲል የምከታቸው ቅመሞች እነዚህ 3 ቅመሞችን አዘጋጅቻለሁ። ቤተሰቦቼ ላይክ፣ ሼር በማድረግ አዳዲስ ሰዎች እንዲመጡ አድርጉልኝ። ቤተሰብ የሆናችሁ ላይክ እና ሼር፣ አዳዲስ የሆናችሁ ደግሞ ሰብስክራይብ የደወል ምልክት እየነካችሁ ቤተሰቡ። አሁን ሽንኩርቱ በሰል ብሏል። ቅመሞችን ከታለሁ ማለት ነው። የመጀመሪያው የምከተው ይሄንን እርድ እና የተደባለቀ ቅመሞችን እዚህ ይሄኛውን የከተፍኳቸው ቅመሞቹ ማለት ነው። እነዚህ ማማሰል ነው። ሲል ደግሞ ቲማቲሙን መክተፍ ማለት ነው። እዚህ ጋር የከተፍኩት ቲማቲም አለ። እሱን አሁን እከተዋለሁ። በዚህ መልኩ ቲማቲሙን ከትቻለሁ። ከረቡት ራሱ በጣም የሚያምረው ቅመማ ቅመሞቹ። ይሄ ቲማቲሙ ደግሞ በሰል ሲልልኝ ደግሞ ይሄ ማጁን ከታለሁ። ዛሬ የምሰራው የዚህ ለራት ቀለል ብሎ በጣም የሚጣፍጥ ምግብ ማለት ነው ልሰራ ነው። ኢትዮጵያ ምንድን ነው የሚሉት? ይሄ ቦሎቄ ነው የሚሉት። እንደዛ ነገር መሰለኝ ነው። ይሄንን ነው የምሰራው ዛሬ እራት ማለት ነው። አሁን ቲማቲሙ በሰል ብሏል። ስለዚህ ማጂኑን እንከታለን ማለት ነው። ቲማቲሙ ቆይ አንዴ ከትቼ አሳያችኋለሁ ማለት ነው። ማጂኑን እንከታለን እናማስለዋለን ማለት ነው። በዚህ መልኩ አያችሁ ከለሩ ራሱ ሲያምር። በዚህ መልኩ ማጂኑን ከተን እናዋሃዳለን ማለት ነው። ትንሽ በሰል እንዲል ከደን እናደርገዋለን። አሁን የሚከተው ሌላ የከተፍኩት አለ። ይሄ የከተፍኩት ደግሞ ባዶንስና ይሄ የኢትዮጵያ ደግሞ ምንድን ነው የሚባለው? ሁለቱን ነው የከተትኩ። አንዱ ይሄንና አንዱ ይሄንን ሁለቱን ከትፌ ነው። ይሄ ኢትዮጵያ በጣም አለ። ብዙ ሰው ግን አይጠቀመውም። ግን በጣም አሪፍ ነው። ይሄ ለምግብ ያጣፍጣል። ደግሞ መድኃኒት ነገር አለው። በጣም አሪፍ ነገር ነው ይሄ ማለት ነው። ሁለቱም ጠቃሚ ናቸው። በይበልጥ ይሄ በጣም አሪፍ ነው ለጤና። የምሰራው ይሄ ባሚያ ነው የሚባለው፣ ወይ ደግሞ ኢትዮጵያ ደግሞ ባቄላ ይመስለኛል። ባቄላ ሳይሆን ቦሎቄ ይመስለኛል። እዚህ አረብ ሀገር ባሚያ ነው የሚባለው ማለት ነው። በዚህ መልኩ እየተዋሃደ ነው። አሁን ይሄን የከተፍኩትን እከተዋለሁ ማለት ነው። የከተፍኩትን ከትቼው በዚህ መልኩ ከለሩት ራሱ ሲያምር በዚህ መልኩ እንዲያለው ትንሽ ከደን አደርገዋለሁ። በቃ እንዲበስል ማለት ነው። ትንሽ ከደን አድርጌ በኋላ ደግሞ አሳያችኋለሁ ማለት ነው። አያችሁት? በዚህ መልኩ ከለሩ አምሯል። በዛ ላይ የተንተከተከ ሽታው ራሱ ደስ ሲል ታያለ። እና አሁን ይሄ ባሚያውን እንከታለን። ባሚያ ወይም ቦሎቄ ይመስለኛል። ቦሎቄ አይደለም ይሄ። ቤተሰቦችዬ አሁን እንትን እያልኩት ነው። እንዴት እንደሚያምር በቃ ደርሷል።